ቁርአንን ወይም የተወሰኑ አያዎችን በሰሌዳ ላይ ጽፎ ያንን አጥቦ መጠጣትና ለመድኃኒትነት መጠቀም እንዴት ይታያል? እነዚያን በታማሚው ላይ በመቅራት ወይም ደግሞ ታማሚው ራሱ ላይ መልሶ በመቅራት ምጥ ላይ ያለች ሴት ቶሎ እንድትገላገል ያረጋል የሚል ነገር ሰምቻለሁኝ። ደሞም የአላህን ቁርአን ክብር ማዋረድ ነው የሚሆነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين. ود أفريكا تي في تملكاتوج السلام عليكم ورحمة الله تعالى وبركاته. أجاجر ጥያቄዎችና ምላሻቸው የሚቀርብበት ይሄ ፕሮግራም በዛሬው ዕለት አንድ ጥያቄና መልሱን ይዘን ቀርበናል። ይሄ ጥያቄ ምንድነው የሚለው ቁርአንን ወይም የተወሰኑ አያዎችን በሰሌዳ ላይ ጽፎ ያንን አጥቦ መጠጣትና ለመድኃኒትነት መጠቀም እንዴት ይታያል? ይሄ ነገር ይደረጋል። በተለያየ አካባቢዎች ሰዎች ያደርጋሉ። ነገር ግን በደሊል የመጣ አይደለም። በቁርአን በሱና حتى በመዝሐቦች ደረጃም ይሄንን ነገር የሚደግፍ አላገኘንም እስከምናውቀው። በቁርአን መፈወስ ቁርአኑን በመቅራት ለራሳችን ወይ ደግሞ ሌላ ሰው በታመመው ሰው ላይ በመቅራት መፈወስ ተገኝቷል። ነብዩ ሰለላሁ ዐለይሂ ወሰለም قل أعوذ برب الفلق وقل أعوذ برب الناس ተደርጎባቸው የነበረን ሲህር መፈወሳቸው በቡኻሪ እና በሙስሊም ብሎም በሱናኖችና በመሳዲዶች የተዘገበ ሐዲስ ነው። ይሄ በዚህ እንዳለ ከትቦ ያን የተከተበውን ነገር መጠጣት በምንኛውም የሐዲስ ኪታብ ላይ ተዘግቦ አናገኘውም። ደሞም የአላህን ቁርአን ክብር ማዋረድ ነው የሚሆነው ባልመጣበት ቦታ ላይ ስንጠቀመው። ያ የምንጽፍበት ማቴሪያል ቀለሙ ማለት ነው ምናልባትም መርዝ ያለው ሆኖ በሽታ ሊያስከትልም ይችላል። መድኃኒት ያልሆነን ነገር መድኃኒት ነው ብሎ ማሰብ ሲታጠብ ቁርአንነቱ ቀርቷል። ኦሬዲ ቁርአን አይደለም አሁን ታጠበ አስወገድከው ማለት ነው። ከዛ በኋላ ቁርአን ነው ብሎ ማመኑ ራሱ ስተት ነው። እንደዚህ አይነት ድርጊት ተገቢ አይደለም ማለት ነው። ያው ከዚህ ጋር ተያይዞ እንግዲህ የሚሰሩ ብዙ ነገሮች አሉ። ቁርአኑን ብቻ ሳይሆን ሌላ ነገር አያይዘው ይጽፋሉ ሰዎች። እነዚህ የሚያደርጉት ሰዎች ናቸው የሰውን አስተሳሰብ የሚቀይሩና ያልሆነን ነገር የሆነ አስመስለው እንትን የሚሉ ኢሃና ነው የሚደረገው። በማንጠልጠልም ባለፈውም ለመጠቆም ሞክር ያለሁኝ የቁርአኑን ክብር ዝቅ ማድረግ ይገኛል። ጣሃራ ያልሆነም ይሸከመዋል። በወር አበባ ላይ ያሉ ሴቶች ለምሳሌ ሊሸከሙት ይችላሉ። ሽንት ቤት ይዘውት ይሄዳሉ። ማንጠልጠሉ ራሱ ሐራም ነው። ሐራምነቱ እንደተጠበቀ ሆኖ ከዛ ጀርባ ደግሞ ሌሎች ፈሳድ መጥፎ ነገሮችን የሚያስከትል ተግባር ነው ይሄ እና አልተገኘም ማለት ነው። ይልቁንስ የተገኘው ቁርአኑን በመቅራት የነብዩ ሰለላሁ ዐለይሂ ወሰለም ዱዓዎች አሉ። በተለያየ አጋጣሚ አንስተናቸዋል። እነዚያን በታማሚው ላይ በመቅራት ወይም ደግሞ ታማሚው ራሱ ላይ መልሶ በመቅራት ይቻላል። የተለየ ሰው አያስፈልገውም። ማንም ቁርአን የሚያውቅ ሰው ሊቀራ ይችላል። አሁን ደግሞ የሩቅያ ቀሪ ባለሙያዎች ተደርገው የተያዙ ሰዎች አሉ። እንደዛ መደረግ የለበትም። ይሄ ነው ቀደም ሲልም የሙሻዊዞችን ቁጥር እያበዛ የሄደው። ማንም ሰው ይሄ ነገር አንድ የሥራ መስክ ነው ብሎ ይነሳል። የሚያውቁ ሰዎች በሌሎች ሰዎች ላይ መቅራታቸው ችግር የለውም። ግን
ሒርፋ ወይም ሚህና ተደርጎ መያዙ ህዝቡም ደግሞ ማንም ሰው ቁርአን የቀራ የሐፈዘ ሁሉ ተነስቶ ቁርአን የሚቀራልኝ ብሎ ፍለጋ መሄዱ አላስፈላጊ ነገር ነው እንደገና አጽፎ ማንጠልጠሉም ሆነ አጽፎ አጥቦ መጠጣቱ ለም يثبت عليه اثاره من دليل አንዳችም ደሊል የሌለው ነገር ነው ማለት ነው ከዚህ አልፎ ተርፎ የአላህን ስም ብቻ ሳይሆን አንዱ ምን አጋጠመኝ የአስሐቡል ካህፍ ስም ንገሩኝ ምን ያደርግልሃል አይ ምጥ ላይ ያለች ሴት ቶሎ እንድትገላገል ያረጋል የሚል ነገር ሰምቻለሁኝ መጀመሪያ አስሐቡል ካህፍ ስም አይታወቅም لا يعلمهم الا قليل ብሎ ተናግሯል ከዛ ቀጥሎ ደግሞ ቢታወቅ ራሱ መድኃኒት ነው የሚል ነገር የለም የአላህን ስም ራሱ ተዕሊቅ ማድረግ አልተገኘም ምን علق تميمة فقد اشرك እየተባለ ባለበት ሁኔታ እንዲህ አይነት ነገር ውስጥ መግባት ለሽርክ በር ይከፍታል ወይም ራሱ ሽርክ ይሆናል ስለዚህ ከዚህ መጠንቀቅ አለብን وصلى الله وسلم وبارك على عبده ونبيه محمد وعلى آله وصحبه والسلام عليكم ورحمة الله